بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم الله لا إله إلا هو ليجمعنكم إلى يوم القيامة لا ريب فيه እና የእስላም መሰረቱና አንብርቱ ዙሮ ዙሮ ላ ኢላሃ ኢላላህ ነው። ሌሎቹ ትእዛዛትና መመሪያዎች ያው ላ ኢላሃ ኢላላህን ማዳበሪያና መተግበሪያ ናቸው። እና ዙራ ዙራ አዛቻተር እንደሚባለው እስላም ተውሂድ ነው ዋናው መሰረቱ ማለት ነው። እኔ ቅርንጫፎቹ መረሳት የለባቸው ማለት እንጂ ዋናው ነጥቡ ላ ኢላሃ ኢላላህ መሆኑን እንዳትረሱ ይላል። አላህ ማለት ላ ኢላሃ ኢላሁ ከሱ በስተቀር አንድም ወደረኛና ተካፋይ የሌለው ብቸኛ አምላክ ነው። ላ ማዕቡድ ሲዋህ ከሱ በስተቀር ሌላ የምትገዙትና የምታመልኩት እንደሌለ የሚለውን መርሃችሁን ከሁሉም በላይ ከፍ አድርጋችሁ ክብደትና ትኩረት ስጡት። ከዛ ሌላ ያለው የሱ ቅርንጫፎች ስለሆኑ በተሟሉ ቁጥር የበለጠ ይሆናል፣ በጎደለ ቁጥር ደግሞ በመጠኑ ሊያስጠይቅህ ይችላል። ይሄ ነጥብ ተተዛባ ግን ሁሉም ነገር የለም ማለት ነው። መሰረት የሌለው ግንብ ነው የሚሆነው። ስለዚህ የተውሂዳችሁን ጉዳይ አደራ ከሁሉም በላይ ይላል። ከአላህ በስተቀር ሌላ ልታመልከው የሚገባው ምንም ነገር የለም። እና ላ ነብይ ሙርሰል ወላ መለከ ሙቀረብ ወላ ወልይ ወላ ማንም ነገር አምልኮ የሚባልን ነገር ከጌታ ውጭ ልሰጥ አይገባም ማለት ነው። ይህ ጌታ ደግሞ ይሄንን መመሪያችሁን ይሄን መርኋችሁን ገቢራዊ አድርጋችኋል እንደሚጠበቅባችሁ ወይስ ለማለት ቀጠሮ ይዞላችኋል። ለጅማዓነኩም ኢላ የውሚል ቂያማ ሁላችሁንም በየትውልዱ እየሰበሰበ እስከ ቂያማ ቀን ድረስ በምድረ ከርስ እያከማቸ እያዘጋጃችሁ ነው ያለው ይላል። ይሄንን እንግዲህ የአላህን መርህ ተቀብላችሁ ገቢራዊ ካደረጋችሁ ያንን እየመዘገበ ያው እድሜው ሲያልቅ እያለቀ በምድረ ከርስ በመቃብር ውስጥ ዓለመል በርዘኽ በሚባለው እየተከማቻችሁ ነው ያላችሁት፣ ቀጠሮ እየጠበቃችሁ ማለት ነው። ኢላ የውሚል ቂያማ እስከ ቂያማ ቀን ድረስ ወይም ኢላ የሚለውን በማዕና ፊ የሚፈስሩ አሉ። የውሚል ቂያማ የሰራችሁን ስሩ፣ ያወራችሁትን አውሩ። ያን የሰራችሁትን ውጤት የምታገኙት ቂያማ ቀን ነው። እነማ ተወፈውነ ኡጁረኩም እንደሚለው በሌላው ቦታ ማለት ነው። ዛሬ የሥራ መድረክ ላይ ናችሁ። ተተውሂድ ጀምሮ እስከ መጨረሻው ሱና ሙስተሐባት ድረስ ያሉትን ነገሮች ከተወጣችሁ ዋጋችሁ እየተዘገበላችሁ እናንተ ብትሞቱም ደግሞ እገሌ ሞተ ተረሳ በሰበሰ የሚባል ነገር የለም። መጋዘን ነው የገባችሁት፣ ተመጠባበቂያ መድረክ ላይ ነው ያላችሁትና ሁላችሁም ስንቃችሁን ይዛችሁ ቀጠሯችሁን በተጠንቀቅ ጠብቁ ይላል ማለት ነው። እና ኢላ የውሚል ቂያማ እስከ ቂያማ ቀን ድረስ በመድረከስ እያከማቸን እና እየጠበቅናችሁ ነው ያለ ነው። ላ ረይበ ፊህ ያቺ የተንሳኤ ቀን የመነሻ ቀን የምትባለው ቀጠሮ መምጣቷና መከሰቷ ጥርጥር የለባትም። እናንተ ምናልባት ይሄ ነገር ሁሉ ጊዜ እየተወራ መከሰቱ ስለዘገየ የሚቀር እንዳይመስላችሁ። የፈለገው ቢሆን የውሚል ቂያማ የሚባለው ነገር የሚያጠራጥርና የሚያከራክር ነገር አይደለም። ያና አጅማዓ ፊ ጀሚዑል አንቢያኢ ወልሙርሰሊን ወስዲቂን ወሹሃዳኢ ወሳሊሒን የአላህ መልእክተኞች ሁሉ በሙሉ የውሚል ቂያማ እንደሚመጣ ደጋግመው ነው ያረጋገጡት፣ ጌታቸው ስለነገረና ስላረጋገጠላቸው። ሰዎች ግን ይሄ ነገር ሁሉ ጊዜ ቂያማ የሚባል ነገር ይመጣል የታለ የመጣው እንደሚሉት ኩፋሮቹ እንደዛ አይምሰላችሁ። እናንተ ብትጠራጠሩም ጉዳዩ የሚያጠራጥር አይደለም፣ ያለቀለት ነው ይላል ማለት ነው። ወመን አስደቁ ሚነላሂ ሐዲታ ከአላህ ደግሞ የበለጠ ማን ነው ወሬው እውነተኛ ሊሆንለት የሚገባው ይላል። ማንም ተናጋሪ ያው ተአማኝነት አለው ተብሎ ሰዎች ይሰሙታል፣ ያዳምጡታል እንደ ደረጃው ማለት ነው። ግን ከተናጋሪዎች ሁሉ የበለጠ እውነተኛ ሊባል የሚገባው አንድ አላህ ብቻ ነው። አላህ ቀልድ አያቅም፣ ውሸት አያቅም፣ ማንን ፈርቶ ለምን ብሎ። ስለዚህ ከተናጋሪዎች ሁሉ የበለጥኩኝ እውነተኛ እኔ ነኝና የውሚል ቂያማ መምጣቱ እንደማይቀር ደጋግሜ አረጋግጬላችኋለሁኝ። በዛ ቀን ደግሞ ስትመጡ ስንቃችሁን ካላዘጋጃችሁ፣ በተለይ ተውሂዳችሁን ካላጠራችሁ አሳር መከራ ነውና የሚያጋጥማችሁ፣ ለዛ መድረክ ተዘጋጁ በላቸው ይላል። ፈማለኩም ፊል ሙናፊቂነ ፊአተይን ይላል። ለመሆኑ እናንተ ሰዎች በነዛ ባስመሳዎችና ባታላዎች ወገኖች ለምንድነው ሁለት ቡድን ሆናችሁ የተከፈላችሁት ይላል። እንግዲህ ሙእሚኖች መመሪያችሁ ግልጽ እስከሆነ ድረስ ጥላትንም እንደ ጥላት ማወቅ አለባችሁ።
ወዳጅንም እንደ ወዳጅ መደገፍ መቻል አለባችሁ እናንተ ግን እኔ እየተንከባከብኳችሁና መመሪያ እየሰጠኋችሁ እናንተን መስለው ሊያጠቋችሁና ሊጎዷችሁ የሚያስቡትንም እያጋለጥኩላችሁ በሂደትና በባህሪያቸው እናንተ ግን እንደገና በእነዚህ ሰዎች ወጥ የሆነ አቋም መያዝ ሲገባችሁ ለሁለት ትገመቱ ተገኛችሁ ምን ነካችሁ ይላል እና በሙናፊቆች ጉዳይ ለምንድነው ለሁለት የተከፈላችሁት የሚጠበቅባችሁ አንድ ወጥ አቋም ልትይዙ ነበር ከነሱ አቋያ ይላል ፊአተይን ማለት ጀማዓተይን ሙክተሊፈተይን ተቃራኒ የሆናችሁ ሁለት ቡድን ለምን ሆናችሁ አንዱን እንበል ሲል አንዱን እንተው ለምን አለ والله አርከሰውም ቢማ ከሰቡ እነዛን ሙናፊቆች በሰሩት ስራ አጋልጦና አዋርዶ እጃችሁ ላይ ጥሎላችሁ እያለ እናንተ ለምንድነው እንደገና ስሜታዊ ሆናችሁ በእነሱ ጉዳይ የምታወላውሉና የምትዘራጠጡት ይላል አቱሪዱና አንተዱ መን አደለላህ አላህ Subhanahu Wa Ta'ala ለስተት የዳረገውን ሰው ልታስተካክሉትና ልትመሩት ትሻላችሁ ማለት ነው ወመን ይድሊልላህ አላህ ለስተት የዳረገው ፈለን ተጅደ ለሁ ሰቢላ ለዛ አይነቱ ሰው የመቃኛ መንገድ አታገኝለትም አላህ የኸዘለውን ፈመን ይሂንላሁ ፈማ ለሁ ሚን ሙክሪም እንዳለው አላህ ለውርደት የዳረገውን ሰው ማንንም ሰው ሊያከብረው ቢሞክር አብሮ ይዋረዳል እንጂ ሊያድነው አይችልም ይላል ማለት ነው ይሄን ያለበት ምክንያቱ ሁለት አይነት ሰበብ ንዙል አለው ይላሉ አንደኛ በአብዱላህ ኢብኑ አባስ በኩል የተወራው መካ ላይ ያው ነብዩ አለይሂ ሰላቱ ወሰለም በሰላማዊ ዳዕዋ ለ13 አመት ቆይተው ነበር እዛ ላይ እንግዲህ የተወሰኑ ግለሰቦችን አፍርተዋል እነዛ ያመኑትን ጥላቶቻቸው እየቀጠቀጡ እያሰቃዩ መቆሚያ መቀመጫ ሲያሳጧቸው ሌሎቹ ደግሞ ያ ጥቃት እንዳይደርስባቸው እስላምን እንደ እስላም ደስ አላቸው መቀበሉ ግን ከሰለምን እንደነገር ልንጠቀጠቀጥ ነውና ልንጠቃ ነው ብለው በልባቸው እምነቱን ተቀብለው ያሉ መዝሃራቸው ግን በተግባር እንቅስቃሴ ያሳዩም ለእስላሞቹ ወይም ለሙስሊሞቹ ወገናዊነትን ያሳዩም አይተባበሩም ማለት ነው በዚሁ መልክ ዝም ብለው ተድበስብሰው ቆዩ ገለልተኛ የሚባል እንግዲህ የሰነፎችና የፈሪዎች አቋም ማለት ነው ሚናውን አይለይም እና በልቡ ሰለም ያለውኝ ይላል በተግባር ግን ወገኖቹ ጋር አይተባበርም በዚህ መልክ ቆያሉ እነዚህ ያመኑት ብዙ መከራ እንግዲህ ሲደርስባቸው ከቆዩ በኋላ ወደ መዲና ተሰደው ሲሄዱ ቤት ንብረታቸውን አገራቸውን ወገናቸውን ይቅርብን ብለው ለዲናቸው ሲሄዱ እነዚህ አወላዋዎችና ኖርባዎቹ ደግሞ እኛማ መሄድ አንችልም እስከዛሬው ማቋማችንን ግልጽ አድርገን አልተናገርንም አሁን ግን ይሄ ነገር ለማድረግ ብንሞክር ይነቃብንና ያው እንዲያውም ሌሎቹ ሄደዋል አሁን እኛን ይቀጠቅጡናልና ያጠፉናል በሚል ስጋት ወኒ ስላነሳቸው እዛው ተልፈስፍሰው ቀሩ ማለት ነው በዛ ሁኔታ ላይ ቀሩ አሁን እነዛ የሄዱት ሙእሚኖች ነገሌ እኮ አምነዋል ዙሩፋቸው ስላልፈቀደላቸው ነው እንጂ ያልመጡት እያሉ ያዝኑላቸዋል ያስቡላቸዋል ማለት ነው እነሱ ግን ያው ካመራሩ ሲገነጠሉ እየደከሙ ሄዱ ተነጭራሹ የጥላትም ደግሞ ዛቻና ተጽኖ እየከበደ ሲመጣ ጭራሹን ወደ ኋላ መመለስን የመምረጥ ሁኔታ መጣ ማለት ነው በዛ ሁኔታ ላይ ያለ ወደ ሻም ሀገር ያው አንድ ንግድ ይልካሉ በጅምላ በጀማዓ ያረጉ 300 400 ፈረስና ግመል አጋሰስ በጅምላ ይልካሉ የዛ ጊዜ ሁሉም ነጋዴ የራሱን ድርሻ ያዋጣል አሚር አለው በዛ በአሚር ስር ይላካል ያ ንግድ እንግዲህ ሲራራ ነጋዴ ይባላል በሚመጣበት ጊዜ ሁሉም ያመት ገቢውን የሚያገኘው በዛ ንግድ ነው አንድ ጊዜ ወደ ሻም አንድ ጊዜ ወደ የመን ይላካል በዛ ሁኔታ ላይ እነዚህም የህብረተሰቡ አካል ስለሆኑ በዛ በነጋዴዎቹ በተላከው ሸቀጥ ውስጥ እነሱም ተሳታፊ ሆነው ሄዱ ማለት ነው እና ያኔ ነብዩ አለይሂ ሰላቱ ወሰለም ያው መረጃ ስለደረሳቸው መንገዱ በመዲና አጠገብ ነው ተሻም ሀገር ጭነው ሲመለሱ በዛ እንደሚመጡ ስላወቁ እንግዲህ እዛ መካገር ንብረታቸውን ቤታቸውን ርስታቸውን ቀምተው ዘርፈው አስቀርተውባቸዋል አሁን ይሄንን ሸቀጥ ብናስቀር ምናልባት በተወሰነ ደረጃ ሙሉ በሙሉ እንኳን ባይሆን መካካሻ ሊሆን ይችላልና ይሄንን ሸቀጥ አድብተን እናስቀር የሚል እቅድ ነደፉ ማለት ነው በዛ ሁኔታ ላይ ያሉ ሙስሊም ተብየዎቹም እዛ ንግድ ውስጥ እንዳሉ የነሱም ሸቀጥ እንዳለ መረጃ ደረሳቸው ማለት ነው ደርስባቸው የሙስሊሞችን ንብረት አብረን ልንዘርፍ እኮ ነው ማለት ጀመሩ አንዳንዶቹ ማለት ነው እንደገና ደግሞ ያው እንከላከላለን ታሉ መጋደልም ሊመጣ ነው ሙስሊሞቹ እዛው ካሉ አብረው ሊገደሉብን ነው የሚል ስጋት ተሰማቸው
ይህ ጊዜ አላህ Subhanahu Wa Ta'ala ይህን አያት አወረደ فمالكم في المنافقين فئتين አለ እነዛ ሰዎች በስሜት ብቻ ሰልመናል አሉ እንጂ እስካሁን ያሳዩት ምርታ ምንም የለም መጀመሪያም ከናንተ ጋር ተባባሪዎች አልነበሩም ስትሰደዱም አብረው ከወገኖቻችን ብለው አልመጡም ምኑ ላይ ነው እነሱ ሙስሊም የሆኑት والله አርከሰሁም بما كسبوا በሰሩ ስራ ወደ ኋላ በመቅረታቸው ምንም ሚናና ድርሻ ባለማሳየታቸው አስመሳዎች መሆናቸውን ራሳቸው አጋልጠዋል እና ማንነታቸውን አጋልጨላችሁ ይያለሁኝ አሁን እንደገና የነሱ ጠበቃ ሆናችሁ የነሱን ገንዘብ የነሱን ደም ብላችሁ የምትሉት ለምንድን ነው ኩሎቹ ሙስሊም ከሆነ ለምንኛ ጋር አልመጣም ቆራጦቹ እና እነሱ ጋር መርጦ ቀርቷል ከነሱ ለይተን አናየውም ሲል ሌላው ግን ወይ ወንድሙ ይሆናል አጎቱ ይሆናል እንዴት አድርጎ ምንስ ቢሆን እነሱ ዙሩፍ ነው እንጂ አስቀራቸው ላ ኢላሃ ኢላላህ ብለዋል እንዴ ያሉ መከፋፈል ስለጀመሩ ለዛ ነው ለምንድነው ሁለት አቋም የሚኖራችሁ እነዚህ ሰዎች እኮ ሙስሊሞች ቢሆኑ እንደናንተው እናንተ ጋራ ያብሩ ነበር ይተባበሩ ነበር አሁን ግን እነሱ ለዱንያቸው ለኑሯቸው እንጂ የዲኑን ጉዳይ ረስተውታልና ባላቸው አቋምና አካሃድ ማንነታቸውን አጋልጫ ሳውቂያችሁ ይያለሁኝ እንደገና እኩሉ እንበላቸው እኩሉን ተዋቸው ይያላችሁ መከፋፈል አይተበቅባችሁም ከጥላት ጋራ አብረው እስካገኛችኋቸው ድረስ በሏቸው ነው ማለት ነው መልእክቱ አቱሪዱና አንተዱ መን አደለላህ እነዚህ ሰዎች አላህ ሂዳያውን አሳይቷቸዋል ነብዩ ጋራ ማወርና የሚመጣውን ነገር መስዋዕት መክፈል አለባችሁ ተብለዋል ያን ነገር አንፈልግም ብለው ነው የቀሩት ያንን ካሉ በኋላ እናንተ ለምንድነው ጥብቅና የምትቆሙላቸው አላህ ያጠመማቸውን እናንተ ልታቃኗቸው ትፈልጋላችሁ ወመን ይድልላህ ፈለን ተጅደ ለሁ ሰቢላ አላህ ለስተት ያጋለጠውን ሰው አንተ ከስተቱ የሚወጣበት መንገድ አታገኝለትም አለ ይሄ አንዱ ሰበብ ንዙል ነው ማለት ነው በሌላው በኩል መዲና ያሉት ሙናፊቆች ናቸው ይሄ የመጣባቸው ይላል ሁሉንም ሊያካትት ይችላል ችግር የለውም አስባቦች መደራረባቸው የሚጎዳው ነገር የለም መዲና የኡሁድ ዘመቻ ጊዜ ያው ነብዩ አለይሂ ሰላቱ ወሰለም መኮች የአካባቢውን ህዝብ አስተባብረው 10000 ጦር ይዘው ሲመጡባቸው እነሱ 3000 ብቻ ነበሩ ቁጥራቸው የዛ ጊዜ ሙእሚኖቹ ማለት ነው እና 3000 ለ10000 በዛ ጊዜ እንግዲህ መተውብናል እኛ አልፈለግናቸው አገራችን መተው ሊያጠፉ ሲመጡ እንግዲህ ምንም ዝግጅት ባይኖረን ባለች አቅማችን መከላከል አለብን ብለው ውይይት አደረጉና ተስማሙ ከተስማሙ በኋላ ነገን እንግዲህ እንዋጋ ብለው አቋም ተያዙ በኋላ በተግባር እንደገና እንውጣ ብለው ነብዩ ሲወጡ አብሮ የፈረሙት ሰዎች 300 የሚሆኑ በእነ አብዱላህ ኢብኑ ኡበይ በሙናፊቁ አማካይነት 300 ኃይል ተገንጥሎ ቀረ ወደ ኋላ ማለት ነው ተወጣ በኋላ ወይም ቤታቸው ቢቀሩ እኮ ምንም አይደለም ጥላት ያያያቸው ባሻጋሪ ታንዲሺ መሐከል 300 ተቆርሶ ወደ ኋላ ለሆነ አለሙ ቂታል ለተበዕናኩም ይያሉ እየተሳለቁ ወደ ኋላ ተመለሱ የዛ ጊዜ ጥላት የልብ ተሰማው ተፈረከርከዋል ያቸው 1000 ነበረ 3000 ነበረች ተዛችም ተቀነሰች ስለዚህ አስበሏቸው ማለት ነው እንደነሱ ቢሆን ኑሮ አልቆላቸው ነበረ ግን አላህ ረዳቸው እነዛን ሰዎች ኋላ ያው የሆነ ሆኖ ታለፈ በኋላ እርምጃ እንውሰድባቸው አሉ ከፊሎቹ ማለት ነው ወይም ወዳው ነው ይላል እኛ ጥላት እዚህ ያለ እኛን አሁን ከርተው ለጥላት አሳልፈው የሚመለሱ ሰዎች ተመልሰው ቤታችንን ቢዘርፉ ሴቶቻችንን ትንቢሉስ ምን እናምናለን እዚህ የውስጥ ጥላት ይያለ ለምንድነው ውጭ ምን ሄደው እነዚህን ረሽነን ከዛ በኋላ ወደዛ እንሄዳለን አሉ አንዳንዶቹ ሌሎቹ የማ ጥላት ማብዛት ነው አሉ እነዚህ ያው ምንም ቢሆን ሙስሊም ናቸው ተፈሩ ይመለሱ ተዋቸው እኛ ጥላት እንከላከል ተቀናን ስንመለስ እንፋረዳቸዋለን ካልሆነም ደግሞ አላህ ያለ ይሆናል ብለው ለሁለት ተከፈሉ ማለት ነው ይሄም አሁንም አላህ Subhanahu Wa Ta'ala መሆን አልነበረበትም እነ መጀመሪያ እነሱን እንምታቸው የሚለው አንድ ድምጽ መሆን ነበረበት ብሎ ወቀሳቸው ማለት ነው ለምን እናንተ በጉልበትና በብዛት አይደለም ወትሮውንም በአላህ መንሃጅ እስከሄዳችሁ ድረስ አላህ ነው ዋቢያችሁ እነዚህ ለጅብ አሳልፈው የሚሰጡትን አረመኔዎች ወዳውኑ አይቀጡ ቅጣት ብትቀጧቸው ምናልባትም ለወገኖቻቸው እንኳን ያራሩ ብለው እነዛ ሊፍረከረኩ ይችሉ ነበር ማለት ነው ስለዚህ እንደዚህን መተዋችሁ ራሱ ትክክል አይደለም ይላል ስለዚህ የመኮችም ይሁኑ የመዲኖችም ይሁኑ ሁለቱም ያው ከጥላት ጋራ ወግነው በመርከብ ሲሰበር ወገንን አሳልፈው የሚሰጡ ናቸው ይሄም በመሆናቸው ሁለቱም ላይ ጠንካራ አቋም ሊኖራቸው ይገባል እንጂ መፍረክረክ አልነበረባቸውም ሲል ወቀሳቸው ለወደፊቱ
ተመሳሳይ ስተት እንዳይፈጽሙ ለማንቃት ማለት ነው ወዱ ለው ተክፍሩነ ከማ ከፈሩ እነዚህ ሙናፊቆች ታዲያ አሁን ችግር ሲደርስባችሁ አሳልፎ መስጠትና መግዳት ብቻ ሳይሆን እንዳውም አልሰማችሁም እንጂ እነሱ እኮ ተነጭራሹ እናሱ እንደካዱ እናንተም እንድትከዱ እየተመኙ ነው አለ ጭራሽ ኢማን የላቸውም ማለት ነው ሱብሃንአላህ መጀመሪያ ኢማን ያላቸው ፈርተው ለዙሩፋቸው ተብሎ ነበር የተተረጎመው ላ ወዱ ለው ተክፍሩነ ከማ ከፈሩ እነሱም አልሰማችሁም እንጂ ወደ ኩፍር ተቀልብሰዋል እኮ እንዳውም በራሳቸው መክፈር ሳይበቃቸው እናንተም እነሱን ተከትላችሁ እንድትከፍሩ ይመኛሉ ይሄን የሚመኝላችሁን ሰው ሙስሊም ነው ብላችሁ ትከራከሩለታላችሁ ይላል ፈተኩኑነ ሰዋአን ዐለል ኩፍር እና እናንተም እንደነሱ ተቀልብሳችሁ በኩፍር ላይ አንድ ተመሳሳይ አቋም እንዲኖራችሁ ይናፍቃሉ እናንተ ደግሞ ምናልባት ሙስሊም ይሆናሉ እያላችሁ ታዝኑላቸዋላችሁ ፈላ ተተኺዙ منهم አውሊያ ስለዚህ እንዲህ አይነቶቹን አረመኔዎች እናንተ ምንም ዘመዶቻችሁ ቢሆኑ እንደ ዘመድ አርጋችሁ አትያዟቸው ጥላት ናቸው hatta yuhajiru fi sabilillah እና መጀመሪያውኑ እንግዲያው በሂጅራው ተገንጥሎ መቅረታቸው ሙስሊም አለመሆናችሁን አረጋግጦላችሁ ነበር አሁን ምናልባት እንደገና አቋማቸውን ገምግመው ስተታቸውን አርመው ሰልመናል ብለው ከውጣ ተጥላት ተገንጥለው ወደ እናንተ ተመጡ አሁንም ይከለክላቸው የለም የዛ ጊዜ ታቅፏቸዋላችሁ ይሄን እስካላደረጉ ድረስ ግን እንዲያውም እናንተ ነድማችሁ ሰውየው አወናብዶናል ተሳስተናል ብላችሁ ለናቡጀህል ሄዳችሁ እጅ እንድትሰጡ ነው እነሱ የሚመኙት ያሉት እንደዚህ የሚያረጉት የሚመኙትን ሰዎች ደግሞ እናንተ እንደ ሙስሊም ቆጥራችሁ ልታዝኑላቸው አይገባም ይላል ፈኢን ተወለው እነሱ ግን አሁን እንደሞከሩት ከሐቁ ወደ ኋላ ተቀለበሱ ፈኹዙሁም ካሁን በኋላ በማንኛውም መልኩ ታገኛችኋቸው ያለምንም ርህራሄ ያዟቸው ወቅቱሉሁም ግደሏቸው ሐይቱ ወጀቱሙሁም ባገኛችሁበት ቦታ ፊል ሒል ወልሐረም ማለት ነው እና ሐረም ውስጥ ጦርነት ማድረግ ክልክል ነው ግን እንደዛ አይነቶቹ አረመኔዎች ተተገኙ hatta ፊል ሐረም المكي እንዳትምሯቸው አለ አላህ Subhanahu Wa Ta'ala ولا تتخذوا منهم وليا ولا نصيرا ከእንደዛ አይነቶቹ መጥፎዎች ምንም ወዳጅ ወረዳት እንዳትይዙ እናንተ ያው ብዙ ጊዜ ሰው ስሜታዊ ነው በጥላቻም ሆነ በውዴታ ያው በተሰቡ ያካሉ ክፋይ የሆነን አይጨክንለትም ልቡ ማለት ነው እና አንድ ቀን ምናልባት እሱ ዘመዴ ነው ይረዳኛል የሚል ተስፋ ይጣላል ልጁ ከሆነ ይጦረኛል አባቱ ከሆነ ወንድሙ ከሆነ ይደግፈኛል እየተባለ የዛ አይነት ሽግሽግ አያዋጣም እናንተ ሙስሊሞች ናችሁ ከአላህ ጋራ ከረሱል ጋራ ወግናችኋል ካሁን በኋላ ሚላችሁን ለይታችሁ በዲናችሁና በአላማችሁ ላይ የሚመጣ ማንንም ምንንም ልትመረምሩ አይገባም የዛ አይነት አቋም ካልያዛችሁ ውጤት አታመጡም ሲል አስጠነቀቀ ማለት ነው ስለዚህ ሃይማኖት ወሳኝ ነው ማለት ነው ከዝምድናም ከወዳጅም በላይ መሆን አለበት እና ገሌንማ እንዴት አርግ የምትል ከሆነ የዛ ጊዜ በአላህ ፈንታሱን መረጥከው ማለት ነው እና ሁሉም ሰው ወገን የሌለው ዘመድ የሌለው ገንዘብ የሌለው የለም እኮ ያ ሁሉ ይቅርብን ብለው ነው ለዲናቸው ያሳልፈው የሰጡት እነዛን ነው አላህ የተቀበለው ስለዚህ ተገንዘቡ የማይመርጠኝ ከወገኑ ከልጁ ከወንድሙ የማይመርጠኝ ከሆነ ምኑ ላይ ነው ያመነው ነው የሚለው አላህ Subhanahu Wa Ta'ala إلا الذين يصلون إلى قوم بينكم وبينهم ميثاق ይላል ግን ይሄን ስላችሁ በእናንተ በሙስሊሞቹና ሌሎች እናንተ ቃል ኪዳን የገባችሁላቸው ወይም ደግሞ ተኩሳቁም የተፈራረማችኋቸው ወገኖች ካሉ ከነዛ ጋራ የሚቀላቀሉ ካልሆነ በስተቀር ይላል ይሄ ደግሞ ቃል ኪዳን ምን ያህል በእስላም ቦታ ያለው መሆኑን ያሳየናል ማለት ነው ምናልባት እናንተ ካፊር ከመሆናቸው ጋራ ሌላው ወገን እናንተና እኛ ማህበር ነን ካሁን በኋላ በመጥፋ እንፈላለግ ብላችሁ ስምምነት የፈረማችሁት ወገን ይኖራል ማለት ነው እዛ ወገን ጋር ሄደው ተተቀላቀሉ እነዚህ ሰዎች የዛ አካል ሆነው የዛ ጊዜ ሊከበሩ ይችላሉ ማለት ነው አለበለዛ ምንም ቃል ኪዳን የሌላቸው እስከሆኑ ድረስ በዛ በኒፋቅ አካሃዳቸው ሊሸጉዷቸው አይገባም ነው የሚለው እና ማለት ምንድነው ነብዩ አለይሂ ሰላቱ ወሰለም ተመካ በሚወጡበት ጊዜ ያው ቁረይሾች ናቸው ዋና ባላባቶቹ በመካገር ቁረይሾች አባረሯቸው የገዛ ወገኖቻቸው በከተማ ዙሪያ የሚኖሩ ጥቅቅን ህዝቦች ነበሩ በኒ በክርና በኒ ኹዛዓ የሚባሉ በኒ በክር የሚባሉት ከቁረይሾች ጋር አበሩ እኛ በመልካም በደስታም በመከራም ሁሉ ጊዜ ከቁረይሾች ጋር ነን የቁረይሾች ጥላት የኛም ጥላት ነው ብለው አቋም ያዙ
በኒ ኹዛ የሚባሉት ደግሞ ወትሮም የበኒ ሃሽም በጃሂልያ የበኒ ሃሽም ወዳጆች ነበሩ አሁን ነብዩ አለይሂ ሰላቱ ወሰለም እስላም የሚባል ነገር አምጥተው እምነቱ ቢቀየርም እኛ ጥንታዊ ወዳጆቻችን በኒ ሃሽም ናቸውና ከነ መሐመድ ጋር ነን አሉ ሱብሃንአላህ ሳይሰልሙ እኮ ነው ካፊር ናቸው እና የፈለገው ቢሆን ቁረይሾችን አናምናቸውም መሐመድን ያባረሩ ለኛም አይበጁንም አሉ ስለዚህ እኛ ከናንተ ጋር ነን ብለው በኒ ኹዛ የሚባሉት ከነብዩ ጋር ወገኑ ማለት ነው በዚህ መልክ እንግዲህ በኒ ቁረይሾችና በኒ በክር የሚባለው በመከራ በደስታ አንድ ነው ሁሉ ጊዜ እኛ ገጠሪዎች ናቸው እነዚህ ከተሜዎች ናቸው በኒ ኹዛና ደግሞ የነብዩ ቤተሰብ አንድ ነው በእምነትም ባይገናኙ ማለት ነው ሱብሃንአላህ በዚህ መልክ ይያሉ ይሄ እንግዲህ ሂጅራ መጣ ሂጅራ ከመጣ በኋላ በሂጅራ ምክንያት ደግሞ ሰልመናል ብለው ጉዞ የጀመሩ ሰዎች ወደ ኋላ እየተቀለበሱ ሲሄዱ አላህ አጋልጧቸዋልና እነሱን እንደ ሙስሊም አጥተዋቸው እንዳውም እናንተ እንድትከፍሩ እየተመኙ ነው ብሎ አጋለጣቸው በመሆኑም እነዚህ ሰዎች ገቡበት ቢገቡ ጥላት ናቸውና እንዳትተዋቸው አለ ምናልባት ከበኒ ኹዛ ጋር ሄደው ተወገኑ በስተቀር አለ በኒ ኹዛ የእናንተ ወዳጆች ናቸው በመከራ ጊዜ ከነሱ አንገነጠልም ብለው ካፊሮቹን ተው እናንተ ጋራ ናቸው አሁን እነዚህ ሙናፊቆች ምናልባት እንግዲህ ሙስሊም ነን ብለው መግፋት ካቃታቸው ያው ኩፍራቸውን ይዘው ከበኒ ኹዛ ጋር ሄደን ተቀላቅለናል ካሉ ግን ለበኒ ኹዛዎች ክብር ሲባል ይተዋል ሱብሃንአላህ ሁለቱም ካፊር ናቸው ግን እስላም አህዲን ቃል ኪዳንን እንዴት እንደሚያከብር ማለት ነው እነዚያ ቃል ኪዳን አላቸው እነሱ እስካላፈረሱ ድረስ እንዳታፈርሱባቸው እነሱ ብቻ ሳይሆኑ እነሱ ጋራ የሚቀላቀል ብሔረሰብ ሁሉ በሙሉ መከበር አለበት አለ ይሄ በሌላ በኩል የፖለቲካ አካር ነው ለነዛ ይሄን ያህል ክብር መብት ሲሰጥ ሌላው ሁሉ ወደ እነዛ ኃይሉ እንዲጠነክርና ወደ እነሱ እንዲወግን በር መክፈቱ ነው ማለት ነው እና ይህ ካልሆነ በስተቀር ማንኛውም ሀገር ቢሄድ ገባበት ቢገባ እንዳትተዋቸው በማለት አላህ ወዳጆቹን ያዘዘ ማለት ነው حيث وجدتموهم ባገኛችሁባቸው ቦታ في الحل والحرم حرم ውስጥ እንኳን ብታገኙአቸው በኒ በክርን እንዳትተዋቸው ሲል እና ሙናፊቆችን እንዳትተዋቸው ሲል ግን በኒ ኹዛ ላይ ከሆኑ ተዋቸው ለምን ቃል ኪዳን ነው ቃል ኪዳን እናንተና ከናንተ ጋር ያለን አንነካም ብላችኋል በዛ መሰረት ልትተዋቸው ትችላላችሁ ولا تتخذوا منهم وليا ولا نصيرا ስለዚህ እነዚህን አስመሳዮችና አታላዎች ካሁን በኋላ ማንነታቸውን ራሳቸው ስላጋለጡና ስላሳወቁ ዝምድናም ቢኖራችሁ እንደ ዘመድ ያርጋችሁ አትያዟቸው እንረዳችኋለን ቢሏችሁም የነሱን እርዳታና ድጋፍ አምናችሁ እንዳትቀበሉ እኔ ረዳችኋለሁኝ ሲል ሙቃጧ እንዳደርጉ አረጋገጠላቸው ማለት ነው ስለዚህ እምነት የሚለካው እዚህ ላይ ነው በሰላም ጊዜ ሁሉም ሰው ሰላም ነው ሁሉም ሰው ጓደኛ ነው ሁሉም ሰው ወዳጅ ነው ግን እንደዚህ ምር ሲመጣ ነው ዲንህን ትመርጣለህ ወይስ ወዳጅህን ወይስ ንብረትህን ወይስ አገርህን እዛ ላይ ነው የሚለየው ሰው ማለት ነው በሰላም ጊዜ ሁሉም ጨርቅ ለብሶ ሰው ነው ምን ችግር አለ ሰላም ነው ግን አንድ ነገር ሲመጣ ነው የሰው ልጅ ማንነቱ የሚለየው ትናንትና ተልካሳ ነው ገሌ የሚባለው ባልተጠበቀ መልኩ አንበሳ ሆኖ ይነሳል ማለት ነው ችግር ሲፈጠር አንዱ ደግሞ ጥሩ ሰው ነው ገሌ ትልቅ ሰው የተባለው ደግሞ ይዘቅጣል ማለት ነው ግን አላህ አርከሰውም ቢማከሰቡ በስጉር የሚሰሩት እንደባ ስለማቅ እንደዛ አይነቶችን ሰዎች በዛ አይነት ክስተት እያበጠርኩ ማንነታቸውን እያወጣሁኝ አሳያችኋለሁ ከዛ በኋላ ግን እናንተ በተአጡፍ በግላዊ ስሜት ገሌማ የቅርቡ ጓደኛዬ ነው አብሮ አደጌ ነው ምናምን ብትል ይሄ የማይሆን ነገር ነው ይላል አላህ Subhanahu Wa Ta'ala ኢላ الذين يصلون الى قوم بينهم وبينهم ميثاق እነዚያ ደግሞ በእነሱና በእነዚያ መካከል ልዩ ቃል ኪዳን ያላቸው ወደ ሆኑት ወገኖች የሚቀላቀሉት ሲቀሩ ይላል ማለት ነው እና እንግዲህ ሁለት የተለያዩ ወገኖችን ወራሉ ማለት ነው አንድ ለየለት ካፊር አለ ሌላው ደግሞ በሙናፊቅነት ወለም ዘለም የሚል አለ እነዚህ በሙናፊቅነት እንግዲህ በማንነታቸው ተጋልጦ አላህ እነሱን ካሁን በኋላ እንዳታምኗቸው ካለ በኋላ እርምጃ እንዳይወሰድብን ብለው ከነዛ እናንተ ጋር ቃል ኪዳን ካላቸው ወገኖች ደው ከተቀላቀሉ እነዚህን ልተዋቸው ትችላላችሁ ማለት ነው ለምን የወዳጅ ወገን ሆነዋልና ወዳጅም ባይሆኑ እነዛ ወዳጆች ደግሞ በእናንተ ላይ መጥፎ እንዲሰሩ አይፈቅዱላቸውም ቃል ኪዳናችንን ታፈርሳላችሁ አድባችሁ ተቀመጡ ይሏቸዋል ማለት ነው ስለዚህ ለነዛ ሲል ትተዋቸዋላችሁ አውጃኡኩም ወይም ደግሞ የሚመጡ ሊኖሩ ይችላሉ ይላል ሐሲረት ሱዱሩሁም
ልቦቻቸው የሚጨነቁ ሆነው ይላል አንዩቃቲሉኩም እናንተ ጋራ መጋደሉ ወኔ የላቸውም ድፍረት የላቸውም ፍርሃት ይሰማቸዋል እናንተ እንዳትጋደሏቸው ማለት ነው አዩቃቲሉ ቀውመሁም ወይም ደግሞ ከወገኖቻቸው ከለዩላቸው ካፊሮች ጋራ ሆነው ሊጋደሉ አይፈልጉም እንግዲያውስ ሰላም ብቻ ነው የሚፈልጉት ማለት ነው እነዚህ ደግሞ መሃል ሰፋሪ ናቸው ማለት ነው አንተም ጋራ መጋጨት አይፈልጉም እንደገና ደግሞ እኔ ጋራ የምትሆን ከሆነ እንግዲያውማ ካፊሮቹን ጥላቶችን አብረህን ጋራ ሆነው ተዋጋት አልከው ደግሞ እምነቱ ደግሞ ደካማ ስለሆነ እነዛም ጋራ መዋጋት አይፈልግም እንግዲያውስ ሶስተኛ አካል ሆኖ ዳር መመልከት ነው የሚፈልገው ማለት ነው ይሄም ጥሩ ነው ታልጎዳችሁ ተውታል አላህ Subhanahu Wa Ta'ala እንግዲህ እምነት የሌለውን ሁሉ ዝም ብለህ አጥፋ አይደለም እስላም የሚለው ማለት ነው በአንተ ላይ ጉዳት ሊያደርስ የሚፈልግን ብቻ ነው እንድትከላከል የሚፈቅድልህ ማለት ነው እነዚህ ቢሆኑ አሁን እንግዲህ ራሳቸው ካፊርነታቸውን አልለቀቁም እንደገና ደግሞ እናንተ ጋር መቀላቀልም አልፈለጉም ሆኖም ግን ከካፊሮች ጋር አብረው እናንተ ሊያጠቁስ ካልፈለጉ ድረስ እንደለሉ ናቸው ማለት ነው ላይዱር ወላ ينفع አይጠቅምም አይጎዳም ስለዚህ ለምን ተፈጠርክ ብለ ለምን እንትለዋለህ አንተ ላይ ስታልጎዳህ ድረስ ካፊርም ቢሆን ኩፍሩ ራሱን ነው የሚጎዳው ተወዋል አላህ Subhanahu Wa Ta'ala አዳላማ ፍትህ አይደለም ይሄ ምናልባት ካፊር እስከሆነ ድረስ ዛሬ ባያጠቃህ ነገ ሊያጠቃህ ይችላል ብሎ አልፈቀደልህም ማለት ነው ላ ግደለም በአንተ ላይ ምንም ነገር የማያመጣ እስከሆነ ድረስ ግድን የጋራ አብር ብለ ተጽኖ ልታረግበት አይገባም እናንተንም ሊዋጉ አይፈልጉም ወገኖቻቸውንም ካፊሮችንም ሊዋጉ አይፈልጉም እንግዲያውሳ እኛ ሁሉ ጊዜ ፊልም ማየት እንፈልጋለን ቁጭ ብለን አሉ እሺ ግድን የጋራ ተሰለፍተዋለህ እንዴ ያላላማው እንዴት አድርጎ ይሰለፋል ወለው ሻአ አላሁ ለሰለጠሁም አለይኩም ይላል የነዚህ ሰዎች አቋም እኮ ሰልቢ ቢሆንም ለእናንተ ጥቅም ነው አላህ ለምን የጥላትን ቁጥር ቀንሰዋል እነዚህ አላህ ቢፈልግ ኑሮ በእናንተ ላይ ይልካቸው ነበር እንደሌሎቹ ወኒውን ሰጥቶ እንዲያጠቋቸው ያረግ ነበር ግን ወኒውን ሰለባቸውና ከማንምኛ አንወግንም እናንተንም አንፈልግም እናንተንም አንፈልግም ካሉ በእጃዙር ረርተዋል ሙስሊሞችን ማለት ነው የጥላት ቁጥር ስለቀነሱ በመልክ ተዋቸው ለምን ዝም ብለህ መታቸዋለሁ ታልክ ግን ይበሳጩና እነዛ ጋር ይቀላቀላሉ የዛ ጊዜ ያንተ ጉልበት ይቀንሳል የነዛ ይጨምራል ማለት ነው ይሄ እንግዲህ ስልት ተመልከት ጥላትን እንዴት እንደምትገዛ ወላዲም እንዴት ቁጥርህን እንዴት እንደምትጠብቅ ያሳያል ክርር ብሎ ያልመጣብህ ለምን ግድ ደራው ስትጨምረዋለህ ገለልተኛ መሆን ከፈለክ ፈልግ ምንም ችግር የለም ትለዋለህ ማለት ነው የዛ ጊዜ በዚህ መልክ እነሱ ብቻ አይደሉም የዛ አይነት እንግዲህ ሲስተም መስረውና ሌላውም እንደነገለኛም ገለልተኛ ነን እኛም ገለልተኛ ነን ያለ እየተሸራረፈ ይሄዳል ጥላት ባዶውን ይቀራል መጨረሻ ማለት ነው ይሄንን ነው ማድረግ ያለባችሁ ይላል ፈለቃተሉኩም እና እነዚህን ሰዎች አላህ ወኒውም ባይቀማቸው ኑሮ እንደነዛኞቹ ጠንክረው ሊጋደሏችሁ ይችሉ ነበር በእናንተ ላይ ልልክባችሁ ይችል ነበር ግን አውቄ ነው ፍላጎታቸውን ያልፈሰፈስኩት ይላል ፈኢን يعتزلوكم ስለዚህ እነዚህ ሰዎች ከናንተ ጋር አንቀላቀልም ብለው ከናንተ ተተገነጠሉ ፈለም يقاتلوكم ማይጋደሏችሁ ከሆነ ወአልቀው ኢለይኩም ሰላም ከዛም አልፈው ሰላም የሚሰጧችሁ ከሆነ በማንንም አይነት እንቅስቃሴ እናንተን የሚጎዳ ነገር አናደርግም እስካሉ ድረስ فما جعل الله لكم عليهم سبيلا እነሱን ለማጥቃት አላህ መንገድ አይከፍትላችሁም ተዋቸው ባሉበት ይላል ማለት ነው እና አላህ እንግዲህ Subhanahu Wa Ta'ala ሁሉንም ወገን ካፊር በመሆኑ ብቻ እንደ ጥላት አርጎ ተምድርገት ካፊርን አጥፋ የሚል ከተታዋጅ አይደለም የሚያውጀው ማለት ነው እንዳቀራረቡ በመጠኑ ሁሉንም የሚገባውን መልስ ስጡት ነው የሚለውና ይሄንን እንግዲህ በደንብ አርጎ መረዳት ያስፈልገዋል በአሁኑ ጊዜ ግን ሙስሊሞች ድናቸውን አያውቁም አስረዱ ሲሏቸው መዘባረቅ ነው ጋዜጠኛው ዝም ብሎ ተራው ሰው ነው ስለ እስላም መግለጫ የሚሰጠው ዑለሞቹ አዋቂዎቹ ፖለቲከኞቹ ተእስላም ላይ መከላከል አልቻሉም የሚያሳዝን ማንንም ዝም ብሎ ተነስቶ እስላም ሰላም ነው ይልሃል ይሄ በጥቅሉ እስላም ሰላም ነው ማለት በወገሩት ቁጥር ዝም ብሎ ያቃሰተ ዝም የሚል ነው ማለት ነው እንደዚህ ነገር የለም ማለት ነው ወይም ደግሞ እስላም ሁሉ ጊዜ መጨፍጨፍ አለበት ብሎ መልስ ይሰጣል እስላም ማለት ኢርሃቢ ነው ይልሃል ደግሞ ይመጣና እና እስላም ከሆነ ከሱ ውጭ ሌላ ህዝብ በመድር ላይ እንዲኖር የማይፈልግ ነው ይልሃል ይሄም ስህተት ነው ማን አለ እንደዚህ እያንዳንዱ ካፊር እንኳን ከመሆኑ ጋር ሙናፊቅ እንኳን ከመሆኑ ጋር እንደ እንቅስቃሴው እንዳቀራረቡ እንዳቋሙ ነው መልስ የሚሰጠው ሰላማዊ የሆኑ ሰዎች ኩፍራቸውን ይዘው በሰላም ሊኖሩ ይችላሉ እነሱ እንዲኖሩ ባይፈልግ ኑሮ ለምን ፈጠራቸው አላህ Subhanahu Wa Ta'ala ወይም ደግሞ በተአምር ለምን አያጠፋቸውም
አንድ ሰው የመኖር መብቱ የተጠበቀ ነው ማንም ሰው ግን በአላማ ላይ አንተ በሽግሽግ በጥቅምና በጉዳት ላይ አንዱ ሌላው ሊያጠፋ ከፈለግ ያን ነገር መመከትና መከላከል አለብህ ነው እንጂ የሚልህ የሰው ልጆችን ተምድር አጥፋ የሚል ነገር የለም ማለት ነው